በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ እናቶቻችን። ዛሬ እንግዲህ እንዳልክዬ ሄሉዬን እንደሚያፈቅራትና 10 ዓመትም ቢሆን እንደሚጠብቃት እንግዲህ በአደባባይ ሲናገር ነው የሰማሁት። ቤተሰቦች ሄሉዬ ወደ ህይወቴ እስከምትመጪ ድረስ 10 ዓመትም ቢሆን ከአንቺ ውጪ ህይወት አላስብምም አልመኝምም፣ አንቺን ነው የምጠብቀው በማለት ነበር መልእክቱን ሲያስተላልፍ የነበረውና ለብዙዎቹ ደግሞ ምን አለ፣ ብዙዎቻችሁ ከኔ እንድትማሩ ፈልጋለሁ። በጊዜው ለእኔ በእጅ ያዙት ወርቅ ሆናብኝ ነበረ እንደሚባለው ነበር የሆነችብኝ ሄሉዬ። በጣም ነው ማፈቅራት፣ ያለሷ ግን አሁን መኖር አልችልም። እሷን ለማግኘት እሷንና ፍቅሬን ለማግኘት ያልኩበት መንገድ የለም፣ ግን አልሆነም። አሁንም ቢሆን ሄሉዬ እጠብቅሻለሁ በማለት ነበረ። እንዳልክዬ እንደዚህም ይቻላል እንዴ? ወይኔ ወንዶችዬ፣ ተራችሁ ደግሞ የናንተ ነው። የሄሉ ለቅሶ አብቅቷል። የሄሉ ለቅሶ አብቅቷል። አሁን ተፈላጊዋ እሷ ናት እንዳልክዬ። ለማንኛውም ይሄንን መቼም አይቶ ብዙዎቻችሁ እንደውም እንዳልክ ይሻላታል፣ ያብ እንደውም ይጎዳታል እያላችሁ ነው። ያብማ ከእንዳልክ ትምህርት ካልወሰደ እውነት ነው ምላችሁ፣ እውነት ከእንዳልክ ማለት በእጅ ያዙት ወርቅ እንደሚባለው ነገር ሄሉዬ ሆናበት ሄሉን የሚጎዳት ከሆነ እሱም የእጁን ያገኛል። ነገ እንደ እንዳልክ ማልቀሱ አይቀርም ማለት ነው። ምክንያቱም ሄሉ ንጹሕ ልብ ያላት፣ በኋላ ላይ ሁሉም እየመጡ የሚመሰክሩላት፣ በኋላ ላይ እየመጡ ያዙኝ ንቀቁኝ፣ ሄሉን ካላገኘናት ፍቅሬን ካልመለስኩኝ ለካ ፈቅራት ነበረ ስሜቱ አሁን የገባኝ እያሉ ሁሉም የሚያለቅሱበት ሰዓት ነው አሁን ላይ ማለት ነው። እና ሄሉ እውነትም ዳይመንድ ናት፣ የእውነት ዳይመንድ ናት፣ ከዳይመንድም በላይ ማለት ነው። ሄሉዬ እንግዲህ ጠንካራ ሴት እንዲህ ነው መጨረሻ ቆማ ራሷን ጠብቃ ጀግና ስትገኝ ፈላጊዎቿ ጥለዋት ሁሉ አላፈቅራትም ብለው ለተመልካች እሷን እንደማፈቅራት እኮ እንዳልክ ለተመልካች ለማስረዳት ያልቆፈረው ድንጋይ የለም። ሁላችንም የምናውቀው ነው አደነ እንዴ? ዛሬ ግን በአደባባይ አፈቅራታለሁ፣ አሁን ነው የእውነት የገባኝ፣ ለካ ሄሉን አፈቅራታለሁ ሳጣት ነው የገባኝ፣ በእጅ ያዙት እንትን ሆናብኝ ነበረ በጊዜው እሷንና ፍቅሬን ለማግኘት ያልሄድኩበት መንገድ የለም፣ ግን አልሆነም በማለት ነው እንግዲህ ከአንደበቱ ሲናገር የሰማሁትና እንግዲህ ናቲን ታውቃላችሁ። ብዙም የሚታወቀው ይሄ ልጅ ከእንዳልክ ጋር ያለው እንዳልክን እንግዲህ ቪዲዮ ቀርጾ በእንዳልክ ዩቱብ ቻናል የለቀቀው እሱ ነው። ከሄሉ ጋር እንግዲህ እንደሚያገናኘው ጥሩ ነገር እንደሚያሰማው ሰርፕራይዝ እንደሚያደርገው ቃል ገብቶለታል። እንደኔ ግን ያው ሄሉን ነው እንግዲህ ሁላችሁም መጨረሻ ላይ እኔም ጠብቄ ነበረ። መጨረሻ ላይ ግን እንዳልክና ሄሉ አልተገናኙም። ግን ቢሆንም እንግዲህ በቀጣይ ሄሉንና እንዳልክን ሊያገናኛቸው መሰለኝ ልጁ። እንደኔ ግን ሄሉዬ ምናልባት ትናንትን ብየዋለሁ ለእንዳልክ ይቅርታ ብታረግል እንጂ ወደ በፊቷ ፍቅሯ ትመለሳለች ብዬ አላስብም። እንዳልክን ለማግኘት ራሱ ምናለች ምትክ ትሉኛላችሁ። ያብን ትፈራዋለች። ለመሰላችሁ የምትፈራው ስለምትወደው ስለምታፈቅረው፣ እንደገና በቅናት አንቺ ቤት ያለውን ልጅ አስተኝተሽ የምታስታመሚውን ሉልን አስወጭ ያለ ልጅ እኮ ነው ትናንትና። የእውነቴን ነው ብላችሁ ያብ ማለት ነው። ስለዛ አሁን እንዳልክን ካገኘችው ያብን ስለምትወደው የበለጠ ክፍተታችን ይሰፋል ብላ ስለምታስብ አሁንም ያብ ስለማይፈልግ እኔ እንዳልክን ታገኘዋለች ብዬ አላስብም። በእርግጥ አግኝታው ይቅርታ ብታረግለት ችግር የለው፣ ይቅርታ የለም በቃ በወንድምና በእህትነት። እኔ ግን እንደ ድሮ ግን ይመለሳሉ ብዙዎቻችሁ። አሁን ፍቅር እኮ አንዴ ነው ቤተሰቦች፣ ሁለት ጊዜ የተሰበረ ልብ ድጋሜ ለፍቅር የሚነሳ ይመስላችኋል? የእውነት ሄሉ እኮ በእንዳልክ ተሰብራለች፣ በጣም ታማለች፣ ብዙ ሆናለች። አሁን ግን ተመልሳ እንዳልክና ፍቅራ እንደ በፊቱ፣ ያውም ደግሞ በመሀላቸው ሰብ ገብቷል። ያብን በጣም ነው የምትወደው እንዳያችሁት፣ ያብን በጣም ነው የምታፈቅረው። ንዴቷ፣ ብስጭቷ፣ ሁሉ ነገሯ የፍቅር ነው ከአብ ጋር። ስለዛ ያ ምንም ይጎዳታል ብላችሁ ብትጠራጠሩ አሁን ሄሉ መስሚያዋ ጥጥ ነው። ምክንያቱም ያብን ታፈቅረዋለች፣ ትወደዋለች። ስለዛ ከእንዳልክ ጋር እንደ በፊት ቀጥሉ የምትሉት ጉንጭ አልፋ ነው። አትቀጥልም። እውነቴን ነው የምላችሁ። ምናልባት በጓደኝነት ይቅርታ ካረገችለት ከዛ የዘለለ ግን እኔ ሳስብም ድጋሜ አንድ የተሰበረ ልቧን ለሰብሮት ሄደን ሰው ድጋሜ ወደ ፍቅር ራሱ ይከብዳል። ቤተሰቦች የእውነተኛ እንደምንጽፈው አይደለም፣ በጣም ነው የሚከብደው። እውነቴን ነው የምላችሁ። ሄሉ በጣም ተጎርታ የተነሳች ልጅ ናት፣ በጣም ብዙ ሆና ማለት ነው። ስለዚህ አሁን እንደ በፊት ጉዳትሽን ሁሉ ረስተሽ እንደ በፊት ከእንዳልክ ጋር ቀጢ ማለት ለእኔ ይከብደኛል፣ የእውነት ይከብደኛል። ታውቃላችሁ እንዳልክ እኮ ለሄሉ ፍቅር እንደሌለው ለማስረዳት ለተመልካቹ ያልቆፈረ ጉድጓድ የለም፣ ሁላችንም የምናውቀው ነው። ስለዛ እንደዛ የምትወደው ልጅ ሰብሯት ሄደ ልጅ እንደገና ወደ ፍቅር እንግባ ቢላት እንደው ለማስመሰል ካልሆነ በስተቀር ከልቧ
ወደ ፍቅር ትገባለች ብዬ አላስብም። በዛ ላይ ደግሞ ያብን በጣም ትወዷለች እንዳያችሁት የማይመስል ነገር ነው። እኔ ግን ማለት ነው በደፈናው ሄሉዬም እንዳልክን ከምትሸሸው ቪዲዮን እያየች ነው እንዴት እየሆነ እንዳለ ያለበትን ሁኔታ የእውነት ከሆነ እያየች ነው። ስለዛ ተገናኝተው በቃ ሌላ ህይወት መጀመሯን መናገር ከዛ የዘለለ ይቅርታ ብታደርግለት ከዛ የዘለለ እኔ እናንተ ጓደኛ ነን ብላ በቃ እውነቱን የለም ወደ በፊት ፍቅራቸው እንኳን መመለስ ባይችሉ እንኳን እውነቱን አስረድተው እሱም ወደ ራሱ ህይወት ቢመለስ ብዬ ነው እኔ ማስበው እንጂ መሸሽ፣ እሱን አለማግኘት፣ ለሱ ይቅርታ አለማድረግ ጥሩ ነው ብዬ አላስብም። ያው ቪዲዮን ታለች፣ ትከታተላለች፣ ዩቱበር ናት፣ የዩቱብ ሚዲያ ተጠቃሚ ናት፣ ሚዲያውን ትጠቀማለች፣ ብዙ ነገር ታለች። ስለዛ ይቅርታ ብታደርግለት እኔም ደስ ይለኛል። ከሰው ስህተት ከብረት ዝገት አይጠፋምና ይቅርታ ብትሰጠው ጥሩ ነው ብዬ ነው ማስበው። ከዛ የዘለለ ያው ብዙዎቻችሁ ያብም እኮ እያስመሰለ ነው ሄሉን ይጎዳታል እያላችሁ ነው። ከእንዳልክ አይማርም እንዲ እሱም እኮ ዞሮ ዞሮ ሄሉን ጎርቷት ቢሄድ ያብ ራሱ ዞሮ ዞሮ የሄሉ እጅ ላይ እንዳልክ መውደቁ አይቀርም ዞሮ ማለት ነው። ምክንያቱም ሄሉ ከወርቅ በላይ ዳይመንድ የሆነች ልጅ ናት። ማፍቀር የምትችል መልካም ልብ ያላት፣ ንጹህ ልብ ያላት፣ ሰው ማመን የምትችል የእውነቴን ነው ስጡኝ ሳይሆን ፍቅርን መስጠት የምትችል አይነት ልጅ ናት። እችን ልጅ ያብ ጎርቶ ቢሄድ ራሱ ሄሉ ምንም አትሆንም። ከአንዴም 2-3 ተሰብራ የተነሳች ልጅ ናት። ተሰብራ ድጋሜ ትነሳለች። ድጋሜ ግን እንደዚህ እንዳልክ ጸጸት ይዞት ሄሉዬ እባክሽ ይቅር በይኝ ጎድቼሻለሁ እያለ ሲማጸነን ምናየው ይሆናል ብዬ ነው ማስበው። እሱን ለፈጣሪ እንተወው እና ያው እንዳልክም ከኔ ተማሩ በእጅ ያዙት ነገር ሆኖብኝ በጊዜው ብሏል። አዎ ከቻሉ ወንዶችዬ ተማሩ። በዚህ አጋጣሚ ግን ማለት ነው የሴቶች ለቅሶ አብቅቷል። የወንዶች ነው በየቲክቶኩ በየዩቱቡ ከዚህ በኋላ የወንዶች እንጂ የሴቶች ምታለቅስ ሴት የለችም ከዚህ በኋላ። የእውነቴን ነው ምላችሁ ሴት ልጅ ልትከበርና ልትወደድ እንጂ ልታለቅስ አይገባትም።